አርሰናል አንደኛ አርሰናል መጥፈኛ አርሰናል አንደኛ አርሰናል መጥፈኛ አመቱ የኛ ነው ዝለል ቻፍ ለአርሰናል ዘምር በአንድነት ሆነን ዓለምን አስደንቅቀይና ነጭ ለብሰን በድለን ታወቅ መጥፈኛ ዋይ በገሬ ሁሌም ወደፊት ድሉ የማን ነው የኛ ነው አመቱ የማን ነው የኛ ነው ማነው አንደኛ አርሰናል ቻምፒዮን የኩራት ዘመን ነው ደማችን ቀይ ነው ልባችን ነጭ ለአርሰናል ፍቅር የለብን ማቻ ድሉ የማን ነው የኛ ነው አመቱ የማን ነው የኛ ነው one club one soul አርሲ የመድፈኛው ወኔ ማለት ይሄ ነው ምልህ እዛ ያለው አርሰናል ጠብቁኝ አለ አላሳፈረንም እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል እዛ አዶት የመጣችሁ ቤተሰብ እናቴ እንዴት እንደኮራውኝ ማለት 4-1 ማለት አሁን ደርሶ መልስ 4-1 ኤዜ ግን ምን ነው ምን ቀብድ ተቀብሏችኋል ለምንድን ነው ሚኮ እስቲ ነገር ለምንድን ነው ኤዜ ገብቶ ሚልህ ለምንድን ነው በአርሰናል ማሊያ ቪክተር ዮከሬዝ እንደዛሬ ተጫውተሽ አታውቂም እናቴ ሊንካፕ ፕሌይ ብቲ ምናምን ባይዘው ማን ነው ዮከሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚ 1-2 ሹት ምናምን አለቀል ነው ማለት አለቀል ማያዝ ሹት ነው እኮ የሚመታው ዮከሬዝ ማን ማያዝ ሹት እንዴት አባታችሁ እንዳኮራችሁ ማን ሃንግማን ጠብቂ እንደለመርሽው ትፎክራለሽ ለምትገረፊው ማን ታውቃለሽ እኮ ውስጥሽ ልብሽ ያውቀዋል ፊንጥጣሽ ያውቀዋል ልትቀዝኒ እንደሆነ ማን አስቀዝንሻለሁ ነው ምልሽ ሃንግማን ጠብቂ እዛው አዶት ይደገማል መንፈሱን ዛሬም ይዘህና we are the gunners 5 points clear ፈላው ጠብቂ ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማን እሺ ጀማው ቤት ገብተናል እንዴት አይነት እርከት የሚያረግ ኳስ እንዳየን ማንዬ ምን አይነት ኳስ ነው ያየነው አርሰናል ውስጡ ላይ እኮ የተደበቀ የታመቀ ነገር እኮ እንዳለ እኮ ግልጽ ነው ግን እንዴት ነው የሚያወጣው መቼ ነው የሚያወጣው ነው ደጋፊዎቹ ማወቅ ያልቻሉ እንጂ አለ እኮ ኒውክሌር እኮ ነው ይሄ ቡድን እኮ ሲፈነዳ እናት የወለደችው ማንንም ሊቋቋሙ አይችልም ማንዬ ይሄንን ደግሞ በቀጣይ ደግሞ ቼልሲም ጨዋታ ላይ ተግብሮ እንደሚያሳየኝ በጣም እርግጠኛ ነኝ ጀምአው ዛሬ ጨዋታ ላይ እንግዲህ ልክ ጨዋታው ከጀመረ አንስቶ የመጀመሪያ 30 ደቂቃዎቹ አካባቢ ላይ ተደብቆ የነበረው ኤዜ በጣም አስከፍቶ የነበር ጀማው ግን ቀስ እያለ ከጨዋታ ራሱን ማለት ነው ከቲምቡ ውስጥ እየከተተ ሄደና ማለት ነው ማን ያረካኝ ነው ማለት አረካኝ ቶትንሃም ጋር ብቻ ነው ይሄ ልጅ መጫወት ያለበት በቃ እንዲህ ከሆነ የምሬን ነው ማለት የሚገርም ፐርፎርማንስ እያሳየ የሚገኘው ከቶትንሃም ጋር ስንጫወት ነው ከዛ በተጨማሪ ደግሞ አብሮት ያለው ዴክለር ራይስ ጀማው ጨዋታ ላይ አጥፍቶ እኮ ነው ማለት ግን እንዴት ቡድኑን ሞቲቬት ሲያደርግ እንደነበር አይታችሁታል ማን በቃ ማለት የሊደርሺፕ ኳሊቲ ያለው ተጫዋች ነው እኔ የቡድኑን ስፒሪት እንዳይረበሽ በማለት አርቴታ ሰግቶ ነው እንጂ ካፒቴኑ ለምንድን ነው ማይሰጥ በቃ ማለት እኔ ተሳስቶ እንዴት ሞቲቬት ሲያደርጋቸው እንደነበር አይቼ በጣም ነው ያስገረመኝ ማንዬ አንተ የአርሰናሉ መሪ አንተ ነህ በጣም የሚገርም ጊዜ ነው ያሳለፍነው ጀማው ቫምዳስ ላይ የነበራችሁ የመጣችሁ ጀማዎች በሙሉ ቴንኪው ቆንጆ ጊዜ አሳልፈናል ጀማው ገና ቼልሲ ላይ ምን ደግሞ ይሆናል ይሄንን ጊዜ ቼልሲ ላይ በከባዱ ነው የምንቀውጠው ይመቻችሁ እንኳን ደስ አላችሁ አርሰናል አሸንፏል ግባና አውጣው ኤዜ ምን ብያችሁ ነበር ይኸውላችሁ ካቆመበት ይቀጥላል ካቆመበት ቀጠለ ማን ሁለት ጎል እንደውም ፈጣሪ ሲያተርፋችሁ ሃትሪክ ይሰራ ነበር ማን ይሄ ሰውዬ በጣም ነው የሚችለው ከቶተናም ጋር ድሜልኩን ቢጮት 5 ባላንዶር ይበላ ነበር ማን ምን አይነት ሰው ነው እንዴ ምንድነው የተፈጠረው ዛሬ ማለት ነው ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት ይኸውላችሁ አንድ ስህተት አገኙ ራይስ የተሳሳቱን ኳስ እሱን አገቡ ሌላ በፍጹም አልተጫወቱም ከኛ ጋር ምንም አልተጫወቱም በጣም ነው መንበልጣቸው ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይኸውላችሁ ሚሳኤል አለ ጎል ይተኩሰዋል በቃ ይተኩሰዋል ሰው ያፈነዳል ያመት ሰው ይገላል እረፍ እንዴ ምን አይነት ጫት እዚህ ሜዳ ላይ ባይተዊ ማለት ነው አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከሁለት ባዶ ሁለታቸው ወጥቷል እኛ ግን ሄደና ራላን ህይወታቸውን በጠበጥ ነው ማን ከዚህ በኋላ ማንንም ሰው ማይታ አንፈልግም ዶሮ ይበላል ምን ብንን ተፋተፍ ትንሽ ዝቅ ብንልም ለለንደን ደርቢ ግን እጅም አልሰጠንም አሬ መዝምታ
ጨዋታ እንደምነህ ይዜ የቶተንሃም ጌታ ያዝ እንግዲህ ኡፋይ 3 ነጥባችንን አስጠብቀን ቶተንሃምን ልጥፍ አድርገን አሁንም የሊጉ መሪ ሆነን እንግዲህ እየቀጠልን ያለነው አርሰናል ሆነስ ትንሽ ደብሮኛል። ፈርስት ሃፍ እንደ ቶተንሃም እንደዚህ ማስጨነቅ አልነበረባቸውም እኛ እና ደግሞ በቀላሉ ልናሸንፋቸው ይገባ ነበር። ብቻ ይሁን ቀጣይ ሳምንት ደግሞ ቼላየን ማለት ነው ግድ የስዊድኑ አንበሳ ያጋሳን ያራዳ ልጅ ወደ ቦታ ይመጥቻለሁ። አሁን እኔ ነው ተራው ብሏል ቪክቶር ኮሬጅ። ምንም ጥያቄ የለውም 26 ከገባ እኔ ወደ ውጪ ብሏል። አርሰናል ጋር መንገድ ሀገር ልታይ ትችላለህ። እኔ ግን አሁን መጥቻለሁ ወደ ወንበሩ እያለ ነው ያራዳ ልጆች። ምንም ጥያቄ የለውም። የመጣበት ክለብ የሚናገር ነው። ከስፖርቲንግ የሚመጡ ተጫዋቾች ወዛቸው እየታየ ነው ያራዳ ልጅ ማለት ነው። ወደዚህ የለውም ነው የምልህ። ኢዜ አመቱን ሙሉ አስቀምጠው ለሁለት ጨዋታዎች ግን ወሳኝ ነው። ቶተናም ላይ ሊሰማህ የማይችለው ተጫዋች ቢኖር ኤቨሬቼ ነው ያራዳ ልጆች ማለት ነው። የሚካኤል አርቴታው ሰራዊት ተንገዳገደ እንጂ አልወደቀም። አቡሻ ይህንን ማስተዋል አለብህ። እስቲ ለ5 ነጥብ ልዩነት አለ መሀል ላይ ማለት ነው። ቀሪው ጨዋታ እስካልተደረገ ድረስ ለመያዝ አስቸጋሪ ነው ያራዳ ልጅ። ምክንያቱም ይሄ ፕሪሚየር ሊግ ነው አቡሻ። አርሰናል ቶተናምን በገዛ ሜዳው ላጨው። አልሐምዱሊላህ ረቢል ዓለሚን ሀቢቢ። ቆይ መጀመሪያ ግን ማን ነው ስቋጥር የነበርከው አንተ? ወዲዛ ጦርዝዛት እንዴት ነው ገብተህ ታወጣዋለህ ነው ወይስ መንጉር ነው? ምንድነው ሀቢቢ? እኔ እኮ እንግዲህ በዚህ ሲዝን ማለት ለመጀመሪያ ጊዜ በቃ ክለቤን ተጠራጠርኩት። ላያሸንፍ ይችላል ብዬ ነው ከጨዋታ ፊትም ያልወከብኩት ምናምን። በቃ በሜንታሊቲያቸው ጥርጣሬ ገብቶ የነበርማ ሰከንድ ሃፍ ምን ጉር ነው? ምን አይነት ምትሃት የሆነ በአላህ ችግር። እኔ እዚህ ክለብ ላይ ስሜት ነው ያስተናል። ደጋፊ ስሜቱን ታውቁታላችሁ። መፍታታችሁም ታውቃለህ። ፎንቃው ይለያልና በጣም በቃ አረኩኝ ማን ሰከንድ ኤብሪች ኢዚ በቃ ሄቲም 5 ከ6ቱ እንግዲህ 5ቱን ስፐርስ ላይ ያስቆጠረው ዘን ቪክቶሪ ኬረሽ ጽድት አለማን። እንደዚህ አይነት በቃ እንደዚህ እንድትሆን ነው የምንፈልገው። አንዳንድ ዲዋሎችን እየተቀማለም ይህ ችግር የለውም። ከዛ ሳማን አሁን እዚህ ደግሞ ማርቲን ኦዴጋርድ ጠባረገችልህ። ብቻ የአርሰናል ደጋፊዎች በጣም ደስ ብሎኛል። በጣም ነው ደስ ያለኝ ማን። ይሄ ጨዋታ ምን መሰለህ ሲዝናችንን እንትን የሚወስነው ነበር ባይዙ ከዚህ በኋላ እንደ ቲም ለፕሪሚየር ሊጉም ለሌሎችም ዋንጫዎች ላይ ያለንን እንትን የሚወስን ነበር። የሚገርም እንትን ነው የሚገርም መልስ ነው የመለስንላቸው። ሲቀጥል ዴክላን ራይስ ልታደንቆ ይገባል። ፈርስት ሃፍ አብጄ ቅውጥ አድርጌው ነበር ሀቢቢ። ሰከንድ ሃፍ አያችሁታ ዴክላን ራይስ ሜንታሊቲ ማን። ብቻ በጣም ደስ ብሎኛል። እንኳን ደስ ያላችሁ፣ ይመቻችሁ። ተራዊ ሰላት ትቼ ነው የነበረው። አላሳፈሩኝም። ይመቻችሁ። በህይወት እያለ ቆዳ ከላይ ግፍፍ ተደርጎ ሲወሰደበት ተሰምቶ ያውቃል ያ ስሜት? ዛሬ በቋጣሪ ላይ ነው ያ ነገር የደረሰው ማለት ነው። ዶሮዋን ገነጣጥለናት 13 ብልት እንዳላት የናቡዬን ፍሬ ነው አይደለ? 13ኛ ብልት የጨመርነው የቋጣሪን ፍሬ ጨምረን ማለት ነው። እንዲህ ነው ያጎረስናቸው። ከኛ ተማሩ። ዶሮን ኢዜ ግን ተጫዋች ነው። ኢዜ ተጫዋች ነው እንዴ? ሮቦት ነው። የኮረጅስ ደግፍ ነው ያደረገልኝ። እንችላለን፣ ይቻላል። ዋንጫው ዘንድሮ ከኛ የትም አይሄድም። ያራዳ ልጅ ካሞኒው ገናስ ገብቷል። በዚህ ቲም ተአምር ተስፋ አልቆርጥም ብዬ ነግሬያለሁ። በተአምር እኔ ነግሬያለሁ። መቼም ነው አንገቴ የማታስደፋኝ መቼም ማለት ነው። ለያለን እኔ አርሴ ደጋፊ ነኝ። እንበለዋለን። ማንንም ነው ማናዳምጠው። እመለሳለሁ በይላ ግባለት። ከአርሴ 4 ቶተንሃም አንድ የተረዳናቸው 5 ነገሮች። የመጀመሪያ ቆመት አጨበጭብለታለህ ማለት ነው። በቃ ኳስ ላይ በስርዓት የሚያጋጥም ነገር አጋጠመ። አንገቱን ሳይደፋ ፈገግ ብሎ ሜንታሊቲው በስርዓት የሄደ ሰው ነው። በቃ ራይስ ማለት የሄደ ሰው ሙሉ ጨዋታውን ዲክቴት እያደረገ እያንዳንዱ ሚድፊልድ ዱል በስርዓት እያሸነፈ ምንም ተስፋ ሳይቆርጥ በልበ ሙሉነት ወንዳ ሆኖ ተጫውቶ ነው ጨዋታውን የጨረሰው። በቃ ይመቸው ማርያምን። ሁለተኛ የተረዳውን ነገር ማን ኦፍ ዘ ማቻችን ጽድት ያለ ጨዋታ የተጫወተው ኤቤሬቺ ኤዜ። በቃ ኤቭሪ ፓሶች ልክ ነበሩ። እያንዳንዱ ፓስ ፎርዋርድ ፓስ ነበረ። ዋንታች የሚያቀብላቸው ፓሶች እንዳለ ፐርፌክት ነበር። ፈርስት ሃፍ ላይ ጎሉን ከማግባቱ በፊት ትንሽ እየተቸገረ ነበር፣ ኳስ መቶ እየተቀበለ ስላልነበር። ከዛ በኋላ ግን ፍሉድ በቃ እንደዚህ ፍሎ ስቴት የሚባል ነገር አለ። ኤቭሪቲንግ የሚሰራው ልክ ይሆን ነበር። ዋላ ሃትሪክ መስራት ይችል ነበር። ያቺ ኳስ ባትበላሽበት ኖሮ በጣም ደስ የሚል ፐርፎርማንስ ነው ያሳየን። ይመቸው ማለት ነው። ሶስተኛ አባቢ ዛሬ የሰሩት ስራ ማርያም ቪክቶር ዛሬ ከጉድ ነው ያወጣን። በቃ ትለያለህ። ጎሎቹን ያስቆጠረበት ፊዚካሊቲ እንጠቀመበት በጣም ነበር ደስ የሚል ነበር። ረጅም ኳሶች ሲወጡ
መጀመሪያ አካባቢ ፈረስቶቹ በቃ ልክ አልነበሩም። ከዛ በኋላ ግን ጨዋታው ላይ በደንብ እያደገ መጥቶ ኳሶችን ለውፍ እያረገ እያቀበለ ለሳካ ለኤዜ ለሁሉም በቃ በጣም የሚገራረም ስራ እየሰራ ነበር። ጎሎቹ ላይ ተሳትፎ ነበረው። ካስቆጠረው ጎል ውጪ ራሱ 2 አግብቶ በቃ በጣም ያስደሰቱኝ ዛሬ ማርያምን እንደዚህ ቡድኑ ሲጫወት በጣም ነበር ይናፈቀኝ የነበረው። አራተኛ የተረዳነውና በጣም ደስ ያለኝ ነገር ደግሞ ይሄ ነው። ዊንገሮቻችን እየተጫወቱ አልነበረም ዛሬ ጨዋታ ላይ። ሳካ ፊዚካሊቲዋ ከጉዳት ከተመለሰች በኋላ ፊዚካሊቲዋና ፍጥነቷ ላይ ምናምን ነገር ትንሽ እክል እንዳለ እያየ ነው። ኳሶች ለግጭት ሌሎች ጨዋቾች ሲመጡ ምናምን ነገር ፈቃደኛውን አትቀበል። ድሮ ላይ ከሷ ተፈልጎ የነበረው ነገር ማለት ነው። አሁን ትንሽ እዛ ላይ ችግር አለ። ፊኒሺንግ ላይ ዛሬ ቻንሶችን ለመፍጠር ትክክለኛው ሰው እሷ እንደነበረች አይተናል። ይሄ ሁሉ ችግሮች ኖሮ ማለት እስቲል ትሮሳርድ ግን የዛሬው ጨዋታ ጭራሽ አላየሁትም። ጭራሽ ምን ነገር ፕሮቫይድ ሲያደርግ አላየሁትም። ክንፋችን መስተካከል አለበት። ማጥቃት የምንፈልግ ከሆነ ክንፎቻችን አንሎክ ማድረግ የምንችል ከሆነ የሚገርም ኳስ የምንጫወተው ሁለቱም ደግሞ እንደሚመለሱ አልጠራጠርም። ጀግና ተጫዋቾች ስለሆኑ ነው። አምስተኛ የተረዳነው የመጨረሻ ነገር ማለት ባለፈው በጣም በቃ ተነጋገርን። ማርያምን ራያ በጣም ነበር ያስደበረኝ የነበረው። እኔንም ግን የተለያዩ አይነት ሰዎች የተለያየ አይነት አስተያየት ሲሰጡ እያዩ ነበር። ስለዚህ በረኛ ማለት በቃ ያስፈልጋል። ተረዳኛ። አንዳንድ ጊዜ ችግሮች ያጋጥማሉ። ግን እንደዚህ አይነት በረኛ ያለን ዛሬ በጣም ቆንጆ ኳሶችንም እየወጣ ነበር። ከዚህ ኳሱ ሌላ አንግል ላሳይ። ከዚህ ኳስ ማለት አየሁ አይደለ? በቃ አርቴታ ዛሬ ባለው መንገድ ተገኝቷል። በልበ ሙሉነት እንጫወታለን ብለው ነበር። በልበ ሙሉነት ይጫወቱት። ሞስኬራ ተቀይሮ ሲገባ እንደኔ ደስ ያለው ቲምበር ያሳለ የተቀየረ ሳለ ቲምበር ሳይችል ቀርቶ ምናምን ሲሆን ቢጫ ኖሮበት 50 ምናምን ላይ ያን ሁሉ ጨዋታ ደክሞት ሞስኬራ እንዴት ነው ዛሬ ያስደስታል። ይሄን ነበር ስንፈልግ የነበረው እኛ ራሱ ማለት ትንሽ ጨዋታዎች ነው የቀሩን። በቃ እንደዚህ አይነት ኳስ የሚያሳዩን ከሆነ በስርዓት እንደምንበለው ምንም አይነት ጥርጥር የለኝም። ፎሎ ኮፒንግ ሼር እያደረጋችሁ ተአምር ተስፋ እንዳቆርጡ ይመቻችሁ። ይሄ ነው የኔ አጥቂ አርቴታ ነገር ያሉ አሁንም ቢሆን ካልፈራ ይሄንም ያቆም ምድር ላይ ምንም አይነት ቲም የለም። ግን እንዳፈራ ሰምተኛላ። አንተን የምታስደፍረን እንዳትከላከል ከዚህ በኋላ ይሄ ነው ወንድሽ። ምድረ ፎቃቃ ቋጣሪ ሁላ ክለቡ አርሰናል ነው ስለምንችል በቃ what an amazing performance አስደሰቱኝ። በቃ ፈርስት ሃፍ አውቄ ቪዲዮ ያልሰራሁት በቃ ታውቆኝ ነው። በቃ ውስጤ ነግሮኝ ማለት ነው በቃ አፈር እንደምናስበላቸው ከሰከንድ ሃፍ ላይ ደሜ እንደምናስግጣቸው ታውቆኝ ነበር። ዴክለር ራይስ አንተ ስህተት ብትሰራም ችግር የለም። ምን አይነት ተጫዋች ነው። ለጎል ይዜ ኮፒ ሊንክ ሼር ሪፖስት አድርጉ እስቲ እናንተ እስቲ የኛ ቪዲዮ ቫይራል ይውጣ። እኛን እኮ ማድከም ነው ያዙት ሌላች ቲክቶከሮች። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። እንኳን ምን ልበል በቃ ቸለን ነው ያሸነፍነው። ከሞኑ ገነርስ ቶተናም ሜዳዋ ድረስ ሄደን ስጥጥ አድርገናት መጥተናል። ጊዮኬሬሽን አባት ምን አለ ሁሌ እንዲህ ብትጫወትልኝ። ሃላንድን ላስቀንተኛል ዛሬ ሃላንድ ማን ነው ያልኩት? እሺ ከሞኑ ገነርስ ስለምንችለው ኤብሪች ኤዜ የቶተናም ጌታ እንዴት ነው የምትችይው አንቺ የኔ አባት። ዳርሴ ደጋፊ ደግሞ ከሳምንት ከክለባችሁ ጎን መሆናችሁን አሳዩና ማለት ነው ወደ ዋንጫው ግስጋሴ እንሂድ። ከሞኑ ገነርስ ለሁሉም ያርሰናል ደጋፊ ላኩልኝ። ስለምንችል ያሸነፍ ነው። ኢዜ ባታታ የዶሮዋ ጌታ የቶተናም ጌታ ወስዶ ስጥት አረገልኝ፣ አረጋጋልኝ። ይሄንን ሁላ ቀሪላ ህዝብ ወስዶ አረጋጋልኝ ነው ማለት። ለዚህ ቀን ያስፈረመን የበሬች ኢዜ የመቼን ያባት ቀጠለበት። ጭራቁን አጥቂ እንዴት አያችሁት? ዛሬ ትክክለኛ ማንነቱን ለእያንዳንድሽ ነው ያሳይሽ። ታዲያ አንድም የአርሰናል ደጋፊ እንዳይቀር ነግሬያችኋለሁ። አንተ ይህን ቪዲዮ የምታየው ልጅ ኮሜንት ላይ 14 ቁጥር ታትለቀልቀዋለህ። ዛሬ ያልጻፍክ መቼ ልጽፍ ነው? በደንብ ኮፒ ሊንክ ሼር አድርግ። በደንብ ቫይራል መውጣት አለበት። ዛሬ ጭራቁ አጥቂ ችሏል ነው የምልህ።